ሰላም ሰላም ውድ የብሩ ተስፋ አካዳሚ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? እኔ ሳሚ ነኝ። ዛሬ እንደተለመደው የዘጠነኛ ክፍል ቻፕተር 2 ፓርት 1 ይዤላችሁ መጥቻለሁ። ለቻናሉ አዲስ ከሆናችሁ ፕሊዝ ሰብስክራይብ አድርጉ። ቪዲዮ ለብዙ ሰው እንዲደርስ ላይክ፣ ሼር አድርጉ። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡ። አሁን ወደ ቪዲዮ። ዩኒት 2 አንሸንት ወርልድ ሲቪላይዜሽን አፕ ቱ 500 ኤዲ የዓለም የጥንት ስልጣኔ እስከ 500 ኤዲ ምን ይመስላል? በዓለም ላይ እስከ 500 ኤዲ ድረስ በጣም ትላልቅ የሚባሉ ሲቪላይዜሽኖች ተነስተዋል። ስለነዛ ሲቪላይዜሽን እናያለን። በአፍሪካ ውስጥም፣ በአውሮፓ ውስጥም፣ በአሜሪካ፣ በኤዥያ ውስጥ የተነሱ ሲቪላይዜሽኖች አሉ። ስለነዚህ ነው የምናየው። ኬተር ማለት እዚህ ጋር የተጻፈው ፒራሚድ ምን ማለት ምንድነው? ኩኒፎርም ምንድነው? ቡዲዝም ምንድነው? ኮንፎዥያኒዝም የምንለው ነገር ምንድነው? ዲሞክራሲ ምንድነው? ሪፐብሊክ ምንድነው? ሞኔቴሲስ ምንድነው? ስለ እነዚህ ነገሮች ነው የምናየው። ፒራሚድ ማለት የግብጾች ንጉሶች ሲሞቱ የሚቀበሩበት መቃብር ምንድነው የሚባለው? ፒራሚድ ነው የሚባለው። ኩኒፎርም ደግሞ አንዱ የቋንቋ አይነት ነው። ሌላኛው ደግሞ ቡዲዝም የሚባለው ሪሊጅን ነው ወይም አንድ ሃይማኖት ነው። ኮንፊዥያኒዝም የሚባለው ደግሞ ኮንፊሽየስ የሚባለው ሰውዬ ያመጣው ፖለቲካ ምንድነው የሚባለው? የፖለቲካ ማለቴ ፍልስፍና ኮንፊዥያኒዝም ይባላል። ዲሞክራሲ ምንድነው የሚለውን ነገር ከየት ነው የመጣው ምን የሚለውንም ነገር አንዳንድ ነገሮችን ከዚህ በታች እናያለን ማለት ነው። 2.1 አንሺየንት ሲቪላይዜሽንስ ኦፍ አፍሪካ በአፍሪካ ላይ ምን አይነት ጥንት ላይ የነበሩ ሲቪላይዜሽኖችን እንዴት እንደነበረ እናያለን ማለት ነው። 2.21 አንሸንት ኢጅፕትስ የጥንቷ ኢጅፕት ወይም ግብጽ ስልጣኔዋ ምን ይመስላል? The civilizations of ancient Egypt began at about 3000 BC የጥንቷ ግብጽ ስልጣኔ የጀመረው ከ3000 ቢሲ በኋላ ነው። ከዛ በዛ ጊዜ ነበር የተጀመረው ማለት ነው። ኢየሱስ ክርስቶስ ከመወለዱ ከ3000 ዓመት በፊት የጥንት ግብጽ ስልጣኔ ጀምረዋል ማለት ነው። ኢት ፍሎሪሽድ ኢን ዘ ናይል ቫሊ ይሄኛው ስልጣኔ ሲጀምር የጀመረበት ቦታ ደግሞ ምንድነው የሚባለው? የናይል ሸለቆ ላይ ነው ማለት ነው። አኮርዲንግ ቱ ትራዲሽን አፐር ኤንድ ሎወር ኢጅፕት ዌር ዩኒፋይድ ባይ ሜንስ አራውንድ 3200 ቢሲ በ3200 ቢሲ ላይ ሚነስ በሚባል አንድ ንጉስ የተነሳ አፐር እና ሎዌር የሚባሉ ኢጅፕት ወይም ለሁለት የተከፈሉ ኢጅፕቶች አንድ እንደሆኑ ታሪክ ይናገራል ማለት ነው። አግሪካልቸራል ዋዝ ዘ ቤዝ ኦፍ ዘ ኢጂፕሽያን ኢኮኖሚ አግሪካልቸር ወይም ግብርና የሚባለው ነገር ለኢጂፕሽያኖች ወይም ለግብጽ ኢኮኖሚ መሰረት ነበር ማለት ነው። ይሄኛው አግሪካልቸር ሊያመርቱ ደግሞ የቻሉት በምንድነው? በናይል ወይም በአባይ ወንዝ ነው ማለት ነው። አባይ ወንዝ ደግሞ ከሀገራችን የሚፈስ አንድ ወንዝ ነው ማለት ነው። ወዴት ነው የሚሄደው? ወደ ሱዳንን አቋርጦ ወዴት ነው የሚሄደው? ወደ ኢጅፕት ነው የሚገባው ማለት ነው። እዛ ሲገባ እነሱ ደግሞ በዛ አግሪካልቸር ይጠቀሙታል ማለት ነው። በዛ አግሪካልቸር የነሱ ዋና የኢኮኖሚያቸው ምንድነው? ቤዝ ነው ማለት ነው። ዘ ሲልት ፍሮም ዘ ናይል ሪፕላኒሽድ ዘ ፈርታይል ኦፍ ዘ ሶይል ኤንድ አሎውድ ዘ ፕሮዳክሽን ኦፍ ላርጅ አማውንት ኦፍ ክሮፕስ ከዚህ አባይ የሚወጣው ሲልት አለ ወይም አፈር አለ ማለት ነው። ያንን ተጠቅመው ላርጅ አማውንት ኦፍ ክሮፕን ምን ያደርጋሉ? ፕሮዲውስ ያደርጋሉ ወይም ያመርታሉ። በጣም ትላልቅ ሰፊ ማሳዎችን ማምረት ይችላሉ። ከየት? እንደሚታወቀው የግብጽ ሀገር አብዛኛው በረሃ ፓርት ስለሆነ ከኛ ሀገር ደግሞ የሚፈሰው የናይል ወንዝ በውስጡ ምን አለው? በውስጡ አፈር አለው። ያንን አፈር ወስዶ እነሱ ምን ይጠቀሙታል? በጣም ብዙ ሰብሎችን ማምረት ይችላሉ ማለት ነው። ዘ ኢጂፕሽያን ፒዛንት ሪፕሮዱስድ ዌት እንደ ባርሊ የግብጽ ገበሬዎች በስፋት ምንን ያመርታሉ? ስንዴንና ገብስን ያመርታሉ በብዛት ማለት ነው። ሊቭስቶክስ አልሶ ፎርምድ አን ኢንተግራል ፓርት ኦፍ ዘ ኢኮኖሚ በዚህ ገብስና ስንዴ ከማምረት ባለፈ ደግሞ የቀንድ ከብት ደግሞ ለነሱ ኢኮኖሚ እንደ ዋናነት የሚጠቅሙ ናቸው ማለት ነው። ትሬድ ዋዝ አናዘር ኢምፖርታንት ኢኮኖሚክ አክቲቪቲ ኢን ዘ ኢምፓየር
በዚህ በግብጽ ኤምፓየር ወይም ግዛት ውስጥ ንግድ ሌላኛው ጠቃሚ የኢኮኖሚ እንቅስቃሴ ነበር ማለት ነው። ዘ ኢጂፕሽያን ኢምፓየር ዋዝ ኤ ላርጅ ስቴት ሩልድ ባይ አን አብሶሉት ኪንግ ኮልድ ፋራኦ። የኢጂፕሽያን ኢምፓየር ወይም የግብጽ ኢምፓየር በጣም ላርጅ ስቴት ናቸው፣ በጣም ትልቅ ናቸው። በዛም ደግሞ የሚመሩት ደግሞ በጣም አብሶሉት ወይም ፍጹም ፈላጭ ቆራጭ በሆነ ንጉስ ነው የሚመሩት ማለት ነው። እነዚህ ንጉሶች ምን በመባል ይታወቃሉ? ፋሪዮ በመባል ይታወቃሉ ማለት ነው። ዘ ኪንግ ሩልድ ኢጅፕት ስሩ ኦፊሻል ኔምድ ቪዘርስ። እነዚህ ግብፃኖችን የሚመሩ ንጉሶች ደግሞ የነሱ ኦፊሻሎች ምን በመባል ይታወቃል? ቪዘርስ በመባል ይታወቃል ማለት ነው። ዘ ቪዘርስ አታክድ አስ ማዮር ታክስ ኮሌክተር ኤንድ ጀጅ። እነዚህ ቪዘርስ የሚባሉ ሰዎች እንደ ምንድነው አክት የሚያደርጉት? እንደ ከንቲባ፣ እንደ ግብር ሰብሳቢ እናም ደግሞ እንደ ዳኛ ምን ያደርጋሉ? አክት ያደርጋሉ። እነዚህ ቪዘርስ የሚባሉ ሰዎች ማለት ነው። ዘ ፋሮስ ዌር ሪጋርድድ አስ ኪንግ ኤንድ ጎድ። እነዚህ ፋሮን ደግሞ የሚባሉ ሰዎች እንደ ምን ይታዩ ነበር? እንደ አንድ ንጉስና እንደ አምላካቸው ይታዩ ነበር ማለት ነው። አንድ ንጉስ፣ አንድ ፋሮ በእነሱ ሀገር አስተሳሰብ እንደ ንጉስም ነው እንደ አምላክም ነው የሚታየው ማለት ነው። ሂ ዋዝ ቢሊቭድ ቱ ቢ አን ኢንካሪኔትድ ጎድ ኤንድ ውድ ኢንዲድ ቢ ኤ ጋድ አፍተር ዴዝ ዋቺንግ ኦቨር ኢጅፕትስ ዌልፌር። የእነሱ ንጉሶች ወይም ፋሮች ራሳቸውን እንደ ምንድን ነው የሚቆጥሩት? እንደ ጋድ ወይም እንደ አምላክ ነው የሚቆጥሩት ማለት ነው። ራሳቸውን እንደ አምላክ ነው የሚቆጥሩት። ዘ ኢጂፕሽያንስ ዌር ፖሊታይቲስት። እነዚህ ግብፃኖች በምን ያምናሉ? ብዙ አምላክ አለን ብለው ያምናሉ ማለት ነው። ፖሊቲስት ማለት ብዙ አማልክት ወይም በብዙ አማልክት ያምናሉ ማለት ነው። ዘይ ወርሺፕድ መኒ ጋድስ። እነሱ የሚያመልኩት ብዙ አማልክት ነው የሚያመልኩት ማለት ነው። አንሸንት ኢጂፕሽያንስ ቢሊቭ ኢን ላይፍ አፍተር ዴዝ። እነዚህ የጥንቷ ግብጽ ሰዎች ምን ያደርጋሉ? በምን ያምናሉ? ከሞት በኋላ ህይወት እንዳለ፣ አንድ ሰው ከሞተ በኋላ ሌላ ፍጡር ሆኖ ወደ ምድር ይመጣል ብሎ ያስባሉ ማለት ነው። ዘ ፕሮሰስ ኦፍ ፕሬዘርቪንግ ዘ ቦዲ ኢዝ ኮልድ ማሚፊኬሽን። እነሱ ጋር በድሮ ጊዜ ይደረግ የነበረ ፕሮሰስ አለ። ወይም አንድ ሰው ከሞተ በኋላ ምን ይደረጋል? ሬሳውን የእሱን ሬሳ ለብዙ ጊዜ እንዲቆይ ምን ይደረጋል? በጣም የሆነ የሚቀቡት እንትን አለ ማለት ነው። ይህ ስርዓት ወይም ይህ ሂደት ወይም ይህ ፕሮሰስ ምን በመባል ይታወቃል? መሚፊኬሽን ይባላል ማለት ነው። እንዳትረሱት። ዘ ፕሮሰስ ኦፍ ፕሬዘርቪንግ ዘ ቦዲ ኢዝ ኮልድ ዋት? ማሚፊኬሽን። ማሚፊኬሽን ላተር ዴቨሎፕድ ኢንቱ ስኪልድ አርት። ከጊዜ በኋላ ደግሞ ይሄ ማሚፊኬሽን የሚባለው ነገር ወዴት እያደገ መጣ? በጣም ስኪልድ ወደሆነ አርት እያደገ መጣ ማለት ነው። አስ አ ሪዛልት ኢጂፕሽያንስ ኦልሶ አድቫንስድ ኢን ሜዲሲን። በዚህ የተነሳ በጣም በመድኃኒት ኢጂፕሽያኖች ወይም ግብፃኖች ምን የሆኑት ናቸው? በመድኃኒት በጣም አድቫንስድ ናቸው፣ በጣም ይታወቃሉ ማለት ነው። ፒዛንቲስ አንደርቶክ ኢሪጌሽን አክቲቪቲ። እነዚህ የግብፅ ፒዛንቶች ወይም ገበሬዎች ምን ይጠቀማሉ? ኢሪጌሽን ወይም መስኖን ይጠቀማሉ። ያንን መስኖ ቅድም እንደነገርኳችሁ ከየት ነው የሚያገኙት? ከናይል ወንዝ ቀጥታ ቦይ ይቀዱና ትላልቅ ሰፋፊ ማሳዎችን ማምረት ይችላሉ ማለት ነው። በምን? በኢሪጌሽን ማለት ነው። ዘይ ኦልሶ ኮንስትራክትድ ፓላሲስ፣ ማሲቭ ቴምፕልስ፣ ቶምብስ ፎር ፋሮስ። ምን ያደርጋሉ? አንደኛ ኢሪጌሽን አክቲቪቲ ያካሂዳሉ። እነማ? ገበሬዎቹ ማለት ነው። ያኛው ደግሞ ለንጉሳቸው የሚሆን ምን ያዘጋጃሉ? መቃብር ያዘጋጃሉ። በጣም ትላልቅ የሆኑ ቤተ መቅደሶችን ያዘጋጃሉ። በጣም ትላልቅ የሆኑ ቤተ መንግስቶችን ያዘጋጃሉ። እነዛን በጣም ኮንስትራክት በማድረግ ወይም በመገንባት ነው ብዙ ጊዜ ጊዜያቸውን የሚያሳልፉት። ስለዚህ ፒዛንቶች ወይም ገበሬዎች የምንላቸው ማለት ነው። ዘ ቶምብስ አር አልሶ ናውን አስ ፒራሚድ። የንጉስ የፋሪዮ መቃብር ምን በመባል ይታወቃል? ፒራሚድ ይባላል። ፒራሚድ ማለት ምንድነው ብትባሉ
ለፋሪዮን ወይም ለንጉሳቸው የሚያዘጋጁት ምንድነው? ቶምብ ነው ወይም መቃብር ነው ማለት ነው። አንሸንት ኢጂፕሽያንስ ዴቨሎፕድ ዘ አርት ኦፍ ራይቲንግ ናውን አስ ሄሮግራፊክስ አራውንድ 3000 ቢሲ ማለት ነው። ከክርስቶስ ኢየሱስ ልደት በፊት ከ3000 ዓመት በፊት አንሸንት ኢጂፕሽያኖች ወይም የጥንቷ ግብጽ ምን ማድረግ ችለዋል? አርት ኦፍ ራይቲንግ ወይም ጽሁፍ የሚባል ነገር መመስረት ችለዋል ማለት ነው። ያ ደግሞ የነሱ ጽሁፍ ምንድነው የሚባለው? ሄሮግራፊክስ በመባል ይታወቃል ማለት ነው። እንዳትረሱት የጥንት ግብፃኖች ያሳደጉት የጽሁፍ አይነት ምንድነው የሚባለው? ሄሮግራፊክስ ይባላል ማለት ነው። ይህም ደግሞ የተጀመረው መቼ ነው? ኢየሱስ ክርስቶስ ከመወለዱ ከ3000 ዓመት በፊት ነው ማለት ነው። ኢት ዋዝ ኮምባይንድ ፒክቶግራም፣ አይዲዮግራም፣ ፎኖግራም እንደ ዲተርሚናቲቭ። ይሄ ደግሞ ኤሮግራፊክስ የሚባለው ጽሁፍ በጣም አንዳንዴ እንደ ፒክቸር አይነት እንደ ፒክቶግራም፣ እንደ አይዲዮግራም፣ እንደ ፎኖግራም አንድ ጋር የተደበላለቁት ናቸው። እንደ አሁኑ ጽሁፍ ቀጥተኛ ጽሁፍ ሳይሆን አንዳንዱ በስዕላዊ መግለጫ ነው የሚገልጹት ሀሳባቸውን። ስለዚህ እነዚህ ሄሮግራፊክስ የሚባሉት በእነዚህ በአራት ነገሮች ምን የሆኑት ናቸው? በጣም ኮምባይንድ የሆኑት ናቸው። ኢጂፕሽያንስ ኢንትሮዱስድ ፓፒሩስ ዊች ዋዝ ኤ ፔፐር ላይክ ሳብስታንስ። የጥንት ግብጾች ምን ያዘጋጃሉ? ፓፒረስ የሚባል ነገር ያዘጋጃሉ። ዛሬ ልክ እኛ ደብተር ላይ የሆነ ነገር ለመጻፍ እንደምንጠቀም የዛኔ ፓፒረስ የሚባል ሳብስታንስ ይጠቀሙና የነሱን ታሪክ ምን ያደርጉ ነበር? ይጽፉ ነበር። ያ ደግሞ ፓፒረስ የሚባለው እንደ ዛሬው እንደ ወረቀት መሰል ነገር ነው እና ብዙ ጊዜ ነገሮችን የሆነ ጽሁፎችን ሲጽፉ በዛ ፓፒረስ ላይ ይጽፉ ነበር ማለት ነው። 2.1.2 ኑቢያ ኩሽ was a kingdom along the Nile River in what is now northern eastern Sudan። ኩሽ የምትባለው ኪንግደም ወይም መንግስት የት ነው የተመሰረተው? በሰሜን ምስራቅ ሱዳን ላይ የተመሰረተ አንድ ስልጣኔ ነው ማለት ነው። ያም ደግሞ በምን ዙሪያ ነው ስልጣኔው የጀመረው? በናይል ሪቨር ወይም በአባይ ወንዝ አጠገብ ነው የተጀመረው ማለት ነው። ኢት ኤክስቴንድ as early as 2000 BC and lasted until about 350 AD። ይሄኛው ኑቢያ ወይም ኩሽ የሚባለው ኪንግደም የጀመረው 2000 ቢሲ ኢየሱስ ክርስቶስ ከመወለዱ ከ2000 ቢሲ ጀምሮ ያበቃው ደግሞ ኢየሱስ ክርስቶስ ከሞተ 350 ዓመተ ምህረት ላይ ነው ማለት ነው። ያ ማለት የ2350 ዓመት ታሪክ የተደረገበት ማለት ነው። ያ ማለት agriculture was an important base for social differentiation and stratification። እነዚህ አግሪካልቸር በጣም ጠቃሚ ነበር። ጀስት ግብፃኖች በጣም ጠቃሚ እንደነበረ ጀስት እንደዛው ለኑቢያ ወይም ሱዳን ውስጥ ለምትገኘው ኩሽ ለምትባለው ኪንግደም ለሶሻልም ሆነ ለፖለቲካል ለኢኮኖሚካል አግሪካልቸር ምን ነበር? ቤዝ ነበር ማለት ነው። ዘ ኑቢያን ካልቲቬትድ ሲሪያልስ ቬጂቴብልስ ኤንድ ዳትስ ፍሩትስ። እነዚህ ኑቢያን የሚባሉ ሰዎች ምንን ያመርቱ ነበር? ጥራጥሬዎችን ያመርቱ ነበር። እነዚህ አትክልቶችን ያመርቱ ነበር። እናም ደግሞ ፍራፍሬዎችን ያመርቱ ነበር ማለት ነው። ኢን አዲሽን ፓስቶራሊዝም ፎርምድ አናዘር ኢምፖርታንት ቤዝ ኦፍ ሳቢስታንስ ኢኮኖሚ። ፓስቶራሊዝም ማለት ከብት ማርባት ሌላኛው ደግሞ የነሱ የገቢ ምንጭ ነበር ማለት ነው። የኢኮኖሚ ትልቁ የኢኮኖሚ ምንጭ ነበር ማለት ነው። ፋይናሊ ትሬድ ዋዝ አናዘር ኢምፖርታንት ሶርስ ኦፍ ዌልዝ ኤንድ ፓወር ፎር ኑቢያን ስቴት። ለኑቢያ መንግስት በአጠቃላይ ለኑቢያ መንግስት ንግድ የሚባለው ነገር በጣም ጠቃሚ ሶርስ ኦፍ ዌልዝ ነበር። ከዛ ነበር ሀብትን የሚያገኙት። ከዛ ነበር ንግድ በመኖራቸው የተነሳ ኑቢያ በጣም ፓወርፉል ስቴት በሰአቱ ፓወርፉል ስቴት እንድትሆን አድርጓታል ማለት ነው። አት ዲፈረንት ታይምስ ኢጅፕት ኮንኪውርድ እንደ ሩልድ ሎወር ኑቢያ። በተለያዩ ጊዜያት እነዚህ ግብጽ የሚባሉ ሀገር በጣም ምን ማድረግ ችሏል? መውረር ችሏል። ማንን? ኑቢያን
መውረድ ችሏል ማለት ነው። ሩልድ ሎወር ኑቢያ ታች ከታች በኩል ያለችዋን ኑቢያ ወይም አፐር እና ሎወር ኑቢያ አሉ። ከነዚህ ከሁለቱ ሎወር ኑቢያን ምን ማድረግ ችሏል? ኮንኪር ማድረግ ችሏል ወይም ማጥቃት ችሏል። እነዚህ ኢጅፕታኖች ወይም ግብጾች ማለት ነው መውረር ችሏል ማለት ነው። አብሶሉት ኪንግስ ኤንድ ኪዊንስ ሩልድ ዘ ኑቢያ ስቴት በሰአቱ ፍጹም የሆነ ንጉስ ነበር። ንጉስና ንግስት ነበሩ። ማንን ሲያስተዳድሩ ነበሩት? የኑቢያን መንግስት ሲያስተዳድሩ ነበሩ ማለት ነው። አብሶሉት ኪንግ ማለት ንጉሱ የፈለገውን ነገር የማድረግ ስልጣን ነበረው። ምንም አይነት ተጽዕኖ የሚያሳድር ኢንፍሉዌንሻል ሰዎች ባልነበሩበት ሰዓት እነሱ የፈለጉን ነገር ማድረግ የሚችሉት ነው እንደሆነ ይገልጻል ማለት ነው። ኑቢያን ኪንግስ ኤንድ ኪዊንስ ዌር ኮንሲደርድ ላይክ ኢጂፕሽያን ፋሮስ አስ ዲቫይን ሩለርስ የኑቢያ ንጉስና ንግስት የራሳቸውን እንደምን ኮንሲደር ያደርጋሉ? ልክ እንደ ኢጂፕሽያኖች ልክ እንደ ግብጾች ራሳቸውን የዲቫይን ሩለር ወይም መለኮታዊ ስልጣን እንዳላቸው ራሳቸውን ይቆጥራሉ ማለት ነው። ያ ማለት እንደ አንድ አማልክት ወይም እንደ ዲቫይን ሩለር ራሳቸውን ኮንሲደር ያደርጉ ነበር ማለት ነው። ኑቢያ ዋዝ ኦልሶ ናውን ፎር ኢትስ ሜታል ቴክኖሎጂ ኑቢያኖች በምን ይታወቃሉ? በእነዚህ ሜታል ቴክኖሎጂን ይጠቀማሉ ወይም የብረታ ብረት ቴክኖሎጂን በጣም በዚህ ይታወቃሉ ማለት ነው። ሜሮ ዋዝ አን ኢምፖርታንት ሴንተር ኦፍ ሜታል ፕሮዳክትስ ሳች አስ ጎልድ ኮፐር ሲልቨር ኤንድ አይረን ሜሮ ደግሞ በጣም ኢምፖርታንት ሴንተር ነበረች። የማን? የኑቢያ ወይም የኩሽ ሴንተር ነበረች። እናም ደግሞ ምን በማምረት ነው የምትታወቀው? ሜታሎችን ወይም የብረታ ብረት እቃዎችን በማምረት ይታወቃሉ። እነዛ እቃዎች ደግሞ ከምን ከምን ይሰራሉ? ከወርቅ ይሰራሉ፣ ከመዳብ ይሰራሉ፣ ከብር ይሰራሉ እናም ደግሞ ከብረት ይሰራሉ ማለት ነው። ዚስ ኢንዲኬትስ ዛት ሜሮ ሃድ ፍሎሪሺንግ አይረን ኢንዱስትሪ ይሄ ደግሞ ምንድነው የሚያሳየው? ሜሮ ላይ በጣም የአይረን ኢንዱስትሪ ወይም የብረት ኢንዱስትሪ በጣም ፍሎሪሽ እንዳደረገ ያ ማለት በጣም እንደታየ በጣም ፍሎሪሽ አድርጎ እንደታየ ይገልጻል ማለት ነው። ዘ ኩሺትስ ኮንኩርድ ኢጅፕት አባውት ዘ ኤይት ሴንቸሪ ቢሲ እነዚህ ኩሾች ወይም የኑቢያን ሲቪላይዜሽን ላይ ሲያስተዳድሩ የነበሩ ሰዎች ኢጅፕትን በየትኛው በስምንተኛው ክፍለ ዘመን ቢሲ ላይ ምን አድርጓል? ኮንኪር አድርጓል ወይም ወሯቸዋል ማለት ነው። ነገር ግን በ350 ኤዲ ላይ የአክሱማይት ንጉስ የነበረ ኢዛና ኪንግ ኢዛና ማንን አጠፋ? የሜሮን ሲቪላይዜሽን ወይም የኩሽን ሲቪላይዜሽን ሙሉ በሙሉ ምን አደረገ? ዲስትሮይ አደረገ፣ አጠፋ። በዛ ጊዜ ኩሽ የምትባል ወይም ሜሮ የምትባል ሲቪላይዜሽን ምን ሆነ? በዛ ጊዜ ዲስትሮይድ ሆነ ማለት ነው፣ አበቃለት ማለት ነው። ሌላኛው 2.2 ሲቪላይዜሽን ኢን ኤዥያ በኤዥያ ወይም በኢሲያ የጀመሩ ወይም የተነሱ በጥንት ጊዜ የተነሱ ሲቪላይዜሽኖች ምን ይመስላሉ የሚለውን ወደታች እናያለን። ሜሶፖታሚያ ኢንክሉድ ዘ ኤሪያ ናው ኢስተርን ሲሪያ ሳውዘርን ተርኪ ኤንድ ሞስት ፓርት ኦፍ ኢራቅ ሜሶፖታማ የምትባለው ሲቪላይዜሽን የዛሬዋ ምስራቅ ሶሪያ እናም ደግሞ ደቡብ ቱርኪ እናም ደግሞ በጣም ብዙ ቦታዎች የኢራቅን ብዙ ቦታዎችን ምን ያደርጋል? ያካላል ማለት ነው። ስለዚህ የሶስት ሀገር ምንድነው ስብጥር ነው ማለት ነው። አንድ ሲቪላይዜሽን እንዲፈጠር የተደረገበት ቦታ አንደኛው ኢስተርን ሶሪያ አለች፣ ሳውዘርን ተርኪ አለች፣ ከዛ ሞስት ፓርት ኦፍ ኢራቅ ሶስት ሀገራቶች ናቸው አንድ ሲቪላይዜሽን መፍጠር የተቻለው ማለት በዛ ሰዓት ማለት ነው። አሁን እንደተከፋፈለች አይደለም፣ ያኔ አንድ እንደነበረች ነው መጽሐፋቸው የሚገልጹ ማለት ነው። ዘ ኤርሊስት ኦፍ ዘ ግሬት ሪቨር ቫሊ ሲቪላይዜሽን ዋዝ ዘ ሲቪላይዜሽን ኦፍ ሱሜሪያን ፋውንድ ቢትዊን ዘ ሪቨር ቲግሬስ ኤንድ ኤፍራጥስ ይሄኛው ሜሶፖታሚያ የሚባለው ሲቪላይዜሽን ወይም ስልጣኔ የተጀመረው በሁለት ወንዞች መካከል ላይ ነው። አንደኛ ጢግሬስ የሚባል ሁለተኛ ደግሞ ኤፍራጥስ የሚባል ወንዝ መሃል ላይ የተመሰረተ ሲቪላይዜሽን ነው ማለት ነው። ያም ደግሞ
እነማን ናቸው ያስጀመሩት ያንን ሲቪላይዜሽን ወይ ያንን ስልጣኔን ያስጀመሩት እነማን ናቸው ተብላችሁ ብትጠየቁ ሱሜሪያን ናቸው። የሱሜሪያን ሰዎች ናቸው ያንን ቦታ ምን ያደረጉት ፋውንድ ያደረጉት ያንን ሲቪላይዜሽን ፋውንድ ያደረጉት ማለት ነው። ዘ ሱሜሪያንስ ቢጋን ቱ ቢውልድ ዘ ፈርስት ሲቲ ኢን ዘ ወርልድ። ሱሜሪያን የሚባሉ ሰዎች በአለም ደረጃ በጣም የመጀመሪያ የሆነ ሲቲ ወይም ከተማ መመስረት ችሏል፣ ቢውልድ ማድረግ ችሏል ማለት ነው። ሱሜሪያንስ ዩዝድ ሙድ ብሪክስ ድራይድ ኢን ዘ ሳን ኢን ዘር ቢልዲንግ። እነዚህ ሱሜሪያን የሚባሉ ሰዎች ከጭቃ ብዙ ቢልዲንግ ሲሰሩ ጭቃን በመጠቀም ምን ያደርጉ ነበር? ቢልድ ያደርጉ ነበር። ላርጅ ቴምፕልስ ኦፍ ዚስ ኪንግ ዌር ኮልድ ዚጉራቴስ። እነዚህ ሱሜራኖች የሰሩት ቤተ መቅደስ ለንጉሱ የሰሩት ቤተ መቅደስ ትልቁ ቤተ መቅደስ ምን በመባል ይታወቃል? ዚጉራቴስ በመባል ይታወቃል ማለት ነው። እዚህ ጋር ማየት ትችላላችሁ የዚጉራቴስን ምን ቅርጽ ማየት ትችላላችሁ ማለት ነው። እነዚህ ለንጉሱ የተሰራው ቤተ መቅደስ ነው ማለት ነው። እዚህ ዚጉራቴስ ይባላል። የትኛው ምን ነበረ? በሜሶፖታማን ሲቪላይዜሽን ላይ ትልቁ ቴምፕልስ የተሰራው ቴምፕልስ ምንድነው? ወይም ቤተ መቅደስ ምንድነው ተብላችሁ ብትጠየቁ ምንድነው? ዚጉራቴስ። እንዳትረሱ ጎበዞች። እሺ ዘ ሶይል ኦፍ ሳውዘርን ሜሶፖታሚያ ዋዝ ቬሪ ፈርታይል ኤንድ ዊዝ ፍሉድ ኮንትሮል ኤንድ ኢሪጌሽን ላርጅ ክሮፕ ዌር ፖሲብል። እነዚህ ሳውዝ ሜሶፖታሚያ የሚባሉ የነሱ አፈር በጣም ምን ነበር? ለም ነበር። ለአግሪካልቸር ወይም ለግብርና ለእርሻ ስራ በጣም ጥሩ ነበር። ከዛ ሲያልፍ ደግሞ በሰአቱ የሚዘንበውን ዝናብ የሚያጠራቅሙበት ወይም ጎርፍ የሚያጠራቅሙበት ኮንትሮል የሚያደርጉበት የራሳቸውን ሜካኒዝም ነበራቸው። ሌላኛው ደግሞ መስኖ ይጠቀማሉ። ሌላኛው ላርጅ ክሮፕ ምን ማድረግ ይችላሉ? ሰብሎችን ማምረት ይችላሉ። ዘ ሱሜሪያን ኪንግስ ሃድ ዲቫይን አውቶሪቲ። የሱሜሪያን ኪንጎች ወይም ቅድም እንዳየናቸው እንደ ግብጽ እንደ ኩሽ ይሄ የሱሜሪያን ንጉስ ምን አለው? መለኮታዊ ስልጣን አለኝ ብሎ ራሱን ኮንሲደር ያደርጋል ማለት ነው። ኤ ኪንግ ሩልድ አስ ሪፕሬዘንታቲቭ ኦፍ ሂዝ ሲቲስ ማጆር ጎድ። ንጉሱ እንደ ምንድነው ሀገሩን የሚያስተዳድረው? እኔ የአምላክ ተጠሪ ነኝ ሪፕሬዘንታቲቭ ኦፍ ጋድ ነኝ ብሎ የከተማው ሪፕሬዘንታቲቭ ኦፍ ጋድ ነኝ ብሎ ራሱን ኮንሲደር ያደርጋል። ዘ ሱሜሪያንስ ዌር ፖሊታይስስ። እነሱም የሱሜሪያን ህዝብ ምንድን ነበረው? በጣም በብዙ አማልክት የሚያመልኩ ሰዎች ነበሩ ማለት ነው። ዘ ፕሎው እንደ ዘ ፖተሪ ዌል ፈርስት አፒርድ ኢን ሜሶፖታሚያ። በአለም ደረጃ ለመጀመሪያ ጊዜ ማረሻ የሚባል ነገር ፕሎ የሚባለው ነገር መሬት ለማረስ የተጠቀሙት እነማን ናቸው? እነ ሜሶፖታሞች ናቸው ማለት ነው። ሌላኛው ፖተሪ ዌል ወይም ከሸክላ የተሰራ ጎማዎችን መጠቀም የጀመሩት ለመጀመሪያ እነማን ናቸው? ሱሜሪያን ወይም የሜሶፖታም ሲቪላይዜሽን ውስጥ ነው ማለት ነው። ዘ ሱሜሪያንስ ሜይ ሃቭ ቢን ዘ ፈርስት ቱ ዩዝ ብሮንዝ። ብሮንዝን ለመጀመሪያ ጊዜ በአለም ደረጃ የተጠቀሙት እነማን ናቸው? ሱሜሪያኖች ናቸው ማለት ነው። ዘ ሱሜሪያን ዴቨሎፕድ ራይቲንግ ሲስተም አራውንድ 3200 ቢሲ። በ3200 ቢሲ ላይ ሱሜሪያኖች ራሳቸውን የሆነ ራይቲንግ ሲስተም ምን አደረጉ? ዴቨሎፕ ያደረጉ። ልክ እንደ ኢጂፕሽያኖች ልክ እንደነ ግብጽ የራሳቸውን እነዚህ ሱሜሪያኖችም የራሳቸውን ምን ማድረግ ጀመሩ? ራይቲንግ ሲስተምን ምን ማድረግ ጀመሩ? ዴቨሎፕ ማድረግ ቻሉ ማለት ነው። እነዚህ ራይቲንግ ሲስተም ደግሞ ምንድነው የሚባለው? ኩኒፎርም ይባላል ማለት ነው። ኩኒፎርም ዋዝ ናት አን አልፋቤት ሲስተም። ልክ አሁን እንደምንማረው እንደ እንግሊዘኛው ጽሁፍ ይሄ ኩኒፎርም የሚባለው የአልፋቤት ስብስብ አይደለም በሰዓቱ ማለት ነው። ኢንስቴድ ኢት ዋዝ ሃይሊ ኮምፕሌክስ ሲስተም ኦፍ አይዲዮግራፊስ። በጣም ኮምፕሌክስ የሆኑ ወይም በጣም ለመረዳት ራሱ በጣም አዳጋች የሆነ ሲስተም ነበረው ማለት ነው። አይዲዮግራፊክስን ይጠቀማሉ። አብዛኛው ጊዜ ፒክቶግራፊክ ነው አይዲዮግራፊክ ነው እና ጽሁፋቸው ምን በመባል ይታወቃል? ኩኒፎርም በመባል
ይታወቃል ማለት ነው። እንዳትረሱት። የሱሜሪያን ራይቲንግ ሲስተም ምንድነው ተብላችሁ ብትጠይቁ ምንድነው? ኩኒፎርም እንዳትረሱት። የግብጽ ደግሞ ሂሮግራፊክስ ጎበዞች። they also developed mathematics, astronomy, ሜዲሲን ኤንድ ሜታል ወርክስ። በዓለም ደረጃ እነዚህ ሱሜራን ወይም ሜሶፖታም ሲቪላይዜሽን አቺቭ ካደረጉ ነገሮች ለዓለም ካበረከቱ ነገሮች አንዱ ማትስ ወይም የሂሳብ ትምህርቶችን ሲቀጥል ደግሞ የአስትሮኖሚ ትምህርቶችን እናም ደግሞ ብዙ መድኃኒቶችን ለዓለም አበርክቷል። የአንዳንድ ሜታል ወርክ ወይም የብረት ስራዎችን ለዓለም አበርክቷል ማለት ነው። በቀጣይ 2.11 ፐርዢያ የሚለውን ቶፒክ እናያለን። ቪዲዮን እስከ መጨረሻ ስለተከታተላችሁ አመሰግናለሁ። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። ቸር ሰንብቱልኝ።